ኢራን በአሜሪካና በእስራኤል ላይ ወታደራዊ ፖለቲካዊ ድል መቀዳጀቷን በይፋ አውጃለች። ይህ አዋጅ የተሰማው በሁለቱ ሀገራት መካከል ተደረሰው ባለ 60 ቀን የመግባቢያ ስምምነት የሚያበቃበት ዕለት መሆኑ ጉዳዩ ይበልጥ ትኩረት የሚስብ ያደርገዋል። የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ እንደሚሉት ኢራን የአሜሪካን የባህር ላይ እገዳ በመቋቋምና የሆርሙዝ ሰርጥን እንደ ስትራቴጂካዊ መሳሪያ መጠቀም የምዕራባውያንን ጫና መመከት ችላለችም ብለዋል። ሆኖም ይህ ድል አዋጅ በቀጣይ ሊመጣ የሚችለውን ግጭት አቅጣጫ የሚያሳይ እንጂ ሰላምን የሚያረጋግጥ እንዳልሆነ ብዙ ተንታኞች ይስማማሉ። የኢራን ባለስልጣናት የሆርሙዝ ሰርጥን እንደ ዓለም አቀፍ ኢኮኖሚ ማጥፊያ ቁልፍ በመመልከት አሜሪካ የምጥለውን የኢኮኖሚ ማዕቀብ ለመመከት እንደ ዋነኛ መከላከያ እየተጠቀሙበት ይገኛሉም ተብሏል። ይህ በእንዲህ እንዳለ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ዓለም አቀፍ ትኩረትን የሳበ ጥሪ ማስተላልፈዋል። ኤርዶጋን በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው ለዓለም ኢኮኖሚ የጀርባ አጥንት የሆነው የሆርሙዝ ሰርጥ በአስቸኳይ እንዲከፈትና የነዳጅ ፍሰት ወደ ነበረበት እንዲመለስ በጽኑ አሳስበዋል። ፕሬዝዳንቱ እንደገለጹት ቱርክም ሆነች ኢራን ስትራቴጂካዊ በሆነው በዚህ የውሃ መስመር ላይ የነዳጅ ዝውውር እንዲያቆም በጋራ እንደሚሰሩ ለዓለም ኢኮኖሚ ከዚህ በላይ ጫና ሊሸከም እንደማይችል አስገንዝበዋል። ኤርዶጋን ንግግር ቱርክ በቀጠና ያላትን ዲፕሎማሲያዊ ሚና የሚያሳይ ከመሆኑም ባለፈ ሀገራቸው ከኢራን ጋር ያላትን የንግድና ፖለቲካዊ ትስስር አጠናክራ ለመቀጠል ያላትን ቁርጠኝነት የሚያንጸባርቅ መሆኑም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩት ጦርነት ማሸነፍ ባለመቻላቸው የተነሳ ተወቃሽ እየፈለጉ እንደሆነ የፖለቲካ ተንታኞች ይናገራሉ። በደቡብ ኮሪያ የሚገኘው የፑሳን ብሔራዊ ዩኒቨርሲቲ ፕሮፌሰር ሮበርት ኪሊ እንደሚሉት ትራምፕ በደቡብ ኮሪያ ጋር የሚያደርጉት ወታደራዊ ልምምድ የቀነሱት በኢራን በኩል የገጠማቸውን ውድቀት ለመሸፈን ነው ብለዋል። ትራምፕ ጦርነቱ በፍጥነት እንደሚያልቅ ቢጠብቁም አሁን ግን ጉዳዩ ወደማያበቃ የዘላለም ጦርነት ተቀይሮባቸዋል። ፕሮፌሰሩ እንደሚሉት ትራምፕ ከዚህ ቀውስ ውስጥ ተሰፍቀው የሚወጡበትን መንገድ ማጣታቸው እንደ ኔቶና ደቡብ ኮሪያ ያሉ የአሜሪካ አጋሮችን በመውቀስ ትኩረት ለማስቀየር እየሞከሩ ነው ብለዋል። ትራምፕ በቅርቡ የሆርሙዝ ሰርጥን የአሜሪካ ግዛት አድርገው እንደሚሰይሙ መናገራቸው በዲፕሎማሲው ረገድ ያለባቸውን ተስፋ መቁረጥ የሚያሳይም ነው ተብሏል። ትራምፕ ይህን የውሃ መስመር የአሜሪካ ግዛት ለማድረግ ማሰባቸው በኢራን በኩል እንደ ቀልድ ተቆጥሯል። ኢራን የሰርጡ መተላለፊያ በመዝጋት በዓለም ኢኮኖሚ ላይ ጫና ለመፍጠር ስትሞክር፣ አሜሪካ በኩሏ የኢራን ወደቦች፣ ወታደራዊ መርከቦች በመዝጋት የኢራንን ኢኮኖሚ ለማነቅ እየጣረችም ነው። ይህ ማን ቀድሞ ይበገራል የሚለው የሀያላን ፍጥጫ በቀጠናው ያለው ስጋት ይበልጥ አባብሶታል። ትራምፕ ኢራንን ለማጥቃት በተደጋጋሚ ዝግጅት ቢያደርጉም በመጨረሻ ሰዓት ሀሳባቸውን የመቀየር ልምድ እንዳላቸው በተደጋጋሚ ታይቷል። በሌላው የቀጠናው ግንባር የየመን መንግስት በኢራን የሚደገፉትን የሀውቲ አማጽያን ላይ መጠነ ሰፊ ጥቃት መጀመሩን አስታውቀዋል። በሳውዲ አረቢያ የሚደገፈው የየመን ጦር በአልጃውፍ ግዛት የሚገኙ የሀውቲ ጆታዎችን በከባድ መሳሪያ መምታቱን በደርዘን የሚቆጠሩ አማጽያንን መግደሉንም ገልጸዋል። ይህ በየመን እየታየ ያለው ውጊያ ከኢራን አሜሪካ ጦርነት ጋር በቀጥታ የተያያዘ ነው። የተባበሩት መንግስታት ድርጅት የመን ከ2022 ተኩስ አቁም በኋላ ወደ ከፍተኛ የእርስ በርስ ጦርነት ልትመለስ እንደምትችል ስጋቱን ገልጸዋል። ይህ በቀጠና ያለው የውክልና ጦርነት ምን ያህል ስር የሰደደ መሆኑን ያሳያል። ፕሬዚዳንት ኤርዶጋን ጥሪ ዓለም አቀፍ መረጋጋትን ለመፍጠር የታለመ ቢሆንም በቀጠናው ያሉ ተቃራኒ ፍላጎቶች ሰላሙን ሩቅ አድርገውታል። የኢራን የድል አዋጅ፣ አሜሪካ ይገባኛል ጥያቄ፣ የእስራኤል የሰፈራ ፖሊሲና የየመን ግጭት ተደምረው መካከለኛው ምስራቅ የፈነዳ ባሩድ አድርገውታል። የሆርሙዝ ሰርጥ መዘጋት ወይም በአሜሪካ ቁጥጥር ስር መውደቅ ለዓለም ነዳጅ ገበያ አስከፊ መዘዝ ሊኖረውም ይችላል። ቱርክ በዚህ መሃል እንደ አስታራቂና የኢኮኖሚ አጋር ለመሆን የምታደርገው ጥረት የቀጠናውን ጂኦፖለቲካዊ ሚዛን ለመጠበቅ የሚደረገው ትልቅ ዲፕሎማሲያዊ እንቅስቃሴ ተደርጎ ሊወሰድ ይችላል። ሆኖም ግን የትራምፕ አስተዳደር የኢራን መንግስት የሚያደርጉት የሴት ጨዋታ ውጤት በቀጣዮቹ ቀናት ለዓለም ኢኮኖሚና ሰላም ወሳኝ ሚና ይጫወታል። የዚህ ቀውስ ማዕከል የሆነውና የዓለም የነዳጅ ገበያ የደም ስር ተብሎ የሚጠራው የሆርሙዝ ሰርጥ ጉዳይ በተለያዩ ወገኖች በተጣረሰ ሀሳቦች እየቀረቡበት ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውዮርክ የሚገኘው የፖሊስ አካዳሚ ባደረጉት ንግግር የሆርሙዝ ሰርጥን አስመልክቶ እጅግ አስገራሚና አነጋጋሪ የሆነ አስተያየት ሰጥተዋል። ትራምፕ በንግግራቸውም ኢራንን ድል አድርገን ስንጨርስ በቅርቡ የሆርሙዝ አካባቢን የአሜሪካ ግዛት እንደሆነ አውጃለሁ ብለዋል። ትራምፕ በሰርጡ ላይ ጣለው የባህር ላይ እገዳ እንደ ትልቅ ስኬት በመጥቀስ በአሁኑ ወቅትም ቢሆን የባህሩ በተግባር የአሜሪካ ግዛት እንደሆነና ያለ አሜሪካ ፍቃድ ምንም አይነት መርከብ ማለፍ እንደማይችል ተናግረዋል። ይህ የትራምፕ ንግግር ዓለም አቀፍ ሕጋትን የባህር ላይ ስምምነቶችን ጥያቄ ውስጥ የሚጥል ቢሆንም ፕሬዚደንቱ ግን ጉዳዩን እንደ ቼዝ ጨዋታ እንደሚመለከቱና ኢራንን ለማንበርከክ ማንኛውም እርምጃ ከመውሰድ ወደኋላ እንደማይሉ ገልጸዋል። ይሁን እንጂ ሳተላይት መረጃዎች፣ የባህር ላይ ትራፊክ መረጃዎች እንደሚያሳዩት አሜሪካ እገዳ መጣሏን ብትናገርም አንዳንድ መርከቦች አሁንም በሰርጡ ውስጥ እያለፉ መሆኑን የትራምፕ ንግግር አጠራጣሪ አድርጎታል። የኢራን ባለስልጣናት ለትራምፕ ንግግር የሰጡት ምላሽ እጅግ የከረረና ንቀት ተሞላ እንደነበረም ተገልጿል። የኢራን የፍትህ አካል ኃላፊዎች ትራምፕን ወንጀለኛ ሲሉ ይጠሩ ሲሆን የሆርሙዝ ወንዝ የአሜሪካ ግዛት ይሆናል የሚል ንግግር ትርጉም የለሽ ነው ብለውታል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባዳዲ በበኩላቸው የሆርሙዝ ሰርጥ በትዊተር መልእክት በአውሮፕላን ተሸካሚ መርከቦች ወይም በምርጫ ቅስቀሳ ንግግር ላይ ሊያዝ የሚችል መሆኑን ገልጸዋል። ሰርጡ የኢራን እንደነበር አሁንም እንደሆነና ለዘላለም የኢራን ሆኖ እንደሚቀጥል መግለጽ ሰርጡ የሚከፈተው ሆነ የሚዘጋው
የሚደረገው በኢራን ትዕዛዝ ብቻ መሆኑን አስረግጠው ተናግረዋል። ኢራን አሁንም ቢሆን የሆርሙዝን እንደ ዓለም አቀፍ ኢኮኖሚ ማጥፊያ ቁልፍ በመጠቀም አሜሪካ የገባችበትን የሽንፈት እውነት አምና እስካልተቀበለች ድረስ እገዳው እንደምትቀጥል አስታውቃለች። በዚህ የዲፕሎማሲ ፍጥጫ መሃል ኢራን ከጎረቤቷ ኦማን ጋር በሰርጦ አስተዳደር ዙሪያ ንግግር እያደረገች መሆኑን የውጭ ጉዳይ ሚኒስትር አባስ አራቺ ገልጸዋል። ንግግሩ ወደ ስምምነት ተቃረበ መሆኑን ቢናገርም የአካባቢው መከፈት ግን አሜሪካ ባለፈው ሰኔ ወር በገባችው ቃል መሰረት በኢራን ላይ ጣለችውን የባህር ላይ እገዳና ማዕቀብ ስታነሳ ብቻ የሚፈጸም መሆኑ ኢራን አዲስ ቅድመ ሁኔታ አድርጋ አቅርባለች። ይህ የሚያሳየው ኢራን ቀደም ሲል ጦርነቱን ለማቆም ጠይቃቸው የነበሩ ቅድመ ሁኔታዎች አሁን የመተላለፊያውን ቦታ ለመክፈት ብቻ እንደ መደራደሪያ የተጠቀመችባቸው መሆኑን ነው። ይህ በትራምፕና በኢራን መሪዎች መካከል ያለውን የማን ቀድሞ ይበገራል ጨዋታ ይበልጥ እንዲፋፋም አድርጎታል። በሌላ በኩል አሜሪካ ፓሲፊክ ውቅያኖስ የነበራትን የመጨረሻ አውሮፕላን ተሸካሚ መርከብ ዩኤስኤስ ጆርጅ ዋሽንግተን ወደ መካከለኛው ምስራቅ እያዘዋወረች መሆኑ ታውቋል። ይህ እርምጃ አሜሪካ በኢራን ላይ ከፈተችው ጦርነት በባህር ኃይሏ ላይ ደረሰ ያለውን ከፍተኛ ጫና የሚያሳይም ነው። ዩኤስኤስ አብርሃም ሊንከን የተባለችው መርከብ በአካባቢው በነበራት ረጅም ቆይታ ምክንያት የወታደሮች አእምሮ ጤና መታወክና የአቅርቦት ችግር በማጋጠማቸው ጆርጅ ዋሽንግተን እንድትተካ ተወስነዋል። ይህ የአሜሪካ ወታደራዊ ስትራቴጂክ ሽግግር በፓሲፊክ ቀጠና የሚገኘው የአሜሪካ አጋሮች እጅግ ስጋት ላይም ጥለዋል። በዚህ ጦርነት ውስጥ ሌላው ትኩረት የሚስበው ጉዳይ ኢራን በአሜሪካ ወታደሮች ላይ የቆረጠችው የገንዘብ ሽልማት ነው። የኢራን ጦር አዛዥ አሚር ሀታሚ እንደገለጹት ማንኛውም ሰው የአሜሪካ ወታደር የገደለ ወይም ማርኮ ያስረከበ $30,000 ሽልማት ይሰጠዋል። ይህ ሽልማት ድርጊቱ በሴቶች ከተፈጸመ ደግሞ እጥፍ ወይም $60,000 እንደሚሆን ተነግሯል። ይህ ውሳኔ በኢራን ሕዝብ ዘንድ ለጦርነት ያለውን ገንዘብ የሞራል ድጋፍ ለማሳየት የተወሰደ እርምጃ እንደሆነም ተገልጿል። ምንም እንኳን ከአንድ አሜሪካ ፓይለት የማዳን ዘመቻ ውጪ እስካሁን በኢራን ምድር ላይ ታየ የአሜሪካ ምድር ጦር ባይኖርም ይህ አይነቱ ሽልማት ግን ጦርነቱን ወደ ስነ ልቦናዊ ሽምቅ ውጊያ ደረጃ መሸጋገሩን ያሳያል። በተያያዘ ዜና በኢራንና በጎረቤቶቿ በኳታር በኩዌት መካከል ውጥረት ነግሷል። ኢራን የኔ ፓይለቶች በኳታር በምርኮ ተይዘዋል ስትል ስትወነጅል ኳታር በበኩሏ ውንጀላው በፍጹም እንደማትቀበለው አስታውቃለች። የኢራን የጠፉ ሰዎች ፍለጋ ኮሚቴ አዛዥ ብርጋዴር ጄኔራል ባቄር ዛዴህ እንደሚሉት የኢራን አየር ኃይል ባለሙያዎች ወደ ኳታር ገብተው ምርመራ ለማድረግ ለወራት ቢጠብቁም የኳታር መንግስት ግን እንቅፋት እየሆነባቸው ይገኛል። በተመሳሳይ ሁኔታም ኩዌትን በቁጥጥሯ ስር ስላሉ 4 ኢራናውያን መረጃ ለመስጠት ፈቃደኛ አለመሆኗን ኢራን ገልጻለች። ይህ ሁኔታ በቀጠናው ባሉ ሀገራት መካከል ያለውን ጥርጣሬ፣ አለመተማመን ይበልጥ እያባባሰው ይገኛል። በመካከለኛው ምስራቅ ያለው ይህ አጠቃላይ ሁኔታ በቀጣይነት ወደ ምን ሊያመራ እንደሚችል ለመገመት አስቸጋሪ አድርጎታል። ፕሬዚደንት ትራምፕ በኢራን ላይ የከፈቱት ጦርነት በፍጥነት ያበቃል ብለው ቢጠብቁም አሁን ግን ጉዳዩ ወደማይቋረጥና አሜሪካን ለከፍተኛ ወጪና ኪሳራ እንደሚዳርግ የዘላለም ጦርነት ተቀይሯል። የደቡብ ኮሪያው ፕሮፌሰር ሮበርት ኬሊ እንደሚሉት ትራምፕ በዚህ ጦርነት ውስጥ በመዘፈቃቸው ተጠያቂ የሚሆኑ አካል እየፈለጉ ነው። ለዚህ ነው አጋሮቻቸው ኔቶና ደቡብ ኮሪያን መወንጀል የጀመሩት። ትራምፕ ከደቡብ ኮሪያ ጋር የሚደረጉ ወታደራዊ ልምምድ መቀነሳቸውን በኢራን ግንባር የገጠማቸውን ውድቀት ለመሸፈን የተደረገ ሙከራ እንደሆነ ኬሊ ይከራከራሉ። በመጨረሻም የቱርኩ ፕሬዚደንት ረሲፕ ጣይብ ኤርዶጋን የሆርሙዝ ሰርጥ እንዲከፈት ያቀረቡት ጥሪ በሁለቱ ሀያላን መካከል ያለው ፍጥጫ ሰብአዊና ኢኮኖሚያዊ መፍትሄ ላለመፈለግ ያለመ ነውም ተብሏል። ይሁን እንጂ ትራምፕ ሰርጡን የአሜሪካ ግዛት የማድረግ ምኞታቸውና ኢራን ደግሞ ቦታውን እንደ ብቸኛ መከላከያ መሳሪያ መያዟ በቀጠናው ሰላም ለማውረድ ገና ረጅም መንገድ እንደሚቀረው ያሳያል። ነዳጅ ዋጋ መናር፣ የዓለም አቀፍ ንግድ መስተጓጎል፣ በቀጠናው እየታየ ያለው ወታደራዊ ዝግጅት ዓለምን ወደ ከፍተኛ ኢኮኖሚ ቀውስና ወደ ሰፋ ያለ ጦርነት ሊገፋት እንደሚችል ይገመታል። በዚህ በፈንጂ ላይ ባለ ቀጠና ውስጥ የሚሰነዘር ንግግሮች፣ የሚወሰዱ ወታደራዊ እርምጃዎች ጥንቃቄ ካልታከለባቸው ውጤቱ ለሁሉም ወገኖች አስከፊ ሊሆን ይችላል። ኤርዶጋንና ሌሎች ቀጠናው መሪዎች የሚከተሉት ዲፕሎማሲያዊ መንገድ ውጤት የሚያመጣው ሁለት ወገኖች ከፍጥጫ ይልቅ ወደ ጠረጴዛ ዙሪያ ንግግር ለመመለስ ሲፈቅዱ ብቻም ይሆናል።